እመቤታችንና ጌታችን ሲነጋገሩ ሰምታችሁ ታውቃላችሁ? ኪዳነ ምሕረት እንዲህ ብላ ስለኛ ለመነችው፣ ልጇም እንዲህ ብሎ መለሰላት። ሁላችሁም በኮሜንት ኪዳነ ምሕረት እያላችሁ ጻፉልን። ልጄ የማኅፀኔ በኩር ከልዑል ዙፋን ወርደ በአባቴ ፈቃድ በራስህ በመንፈስ ቅዱስ ፈቃድ ወደ እኔ የመጣ ልጄ አስብ ብላ ለመነችው። አሁንም በመልአኩ ቅዱስ ገብርኤል ብስራት አንተን በጸነስኩ ጊዜ ከዘመዶቼ የደረሰብኝን ስድብ ተግዳሮት አስብ። ከማን ጸነስሽ እያሉ እየተጸባበቱ የስድብን ቃል ተናገሩኝ። በመንፈስ ቅዱስ እንደጸነስኩኝ የምነግራቸውን ቃል አልሰሙኝም፣ አላመኑኝም። ማየዘለፋና ጠጡኝ እንጂ 9 ወር ከ5 ቀን በማኅፀኔ የተሸከምኩን አስብ። የፈረሶች መግቢያ በምትሆን በቤተልሔም በወለድኩ ጊዜ ያገኙኝን ችግሮች፣ የሌሊት ቁር የቀን ሐሩርን አስብ። ከወለድኩም በኋላ የምጠለልበት ቤት ስላጣሁ ቅጠል አልብሼ በከብቶች በረት ያስተኛውን አስብ። ዮሴፍና ሄሮድስ ሕፃኑን ሊገድሉ ይፈልጓል ብሎ በነገረኝ ጊዜ ከእናት አባቴ ርስት ወጥቼ ወደ ባዕድ አገር መሰደዴን አስብ። በኩር ልጄን ከሚገድሉት ይልቅ እኔን አስቀድመው ይረዱኝ ብዬ ለዮሴፍ የነገርኩትን አስብ። ከሀገር ወደ ሀገር ከበረሃ ወደ በረሃ ከተራራ ወደ ተራራ እየሸሸው የደከምኩትን ድካም ያገኘኝን መከራ አስብ። በጎዳና ስሄድ ወንበዴዎች ባገኙኝ ጊዜ እነርሱን አይቼ የምገባበት ቦታ አጥቼ መጨነቄን አስብ። የዮሴፍ ልጅ ዮሳ እነሆ የንጉሥ ሄሮድስ ጭፍራ ከዚህ ደረሱ ብሎ በነገረኝ ጊዜ ይህንን ነገር ሰምቼ ልቤ የደነገጠውን ድንጋጤ፣ አንጀቴ ያዘነውን ያገኘኝን ሐዘን አስብ። ልጄ ሆይ ስላንተ የተቀበልኩት ራብ፣ ጥም፣ ችግር፣ ሐዘን፣ መከራ፣ ግፍ አስብ። ልጄ ሆይ አንተን በድንግልና ወልጄ በጡቶቼ ያሳደግኩን አስብ። ልጄ ሆይ አንተን የዳሰሱ ጣቶቼን የተሸከሙ ክንዶቼን አስብ። ልጄ ሆይ አንተን የሳሙ ከንፈሮቼን በፊት ላይ እምባ ያፈሰሱ ዓይኖቼን አስብ። አንተን ያቀፉ ጭኖቼን ካንተ ጋር የተመላለሱ እግሮቼን አስብ። ልጄ ሆይ አንተን ያዘለ ጫንቃዬን የተሸከሙ ጎድኖቼን አስብ። በመስቀል ተሰቅለ በሞትክ ጊዜ ያለቀስኩትን ለቅሶዬን እምባዬን አስብ። ልጄ ሆይ ስላንተ የደረሰብኝ ሁሉ አስብ። አሁንም በመማፀን ስሜን ለሚጠሩ በመታመን መታሰቢያን ለሚያደርጉ ኃጥአን ዋጋቸውን ትሰጣቸው ዘንድ እለምንሃለሁ። በዚህም ጊዜ ጌታችን ኢየሱስ ክርስቶስ እናቱ ማርያምን ለዓለሙ ሁሉ ሕይወት የሚሆን በጎ ልመናን ጠየቅሽኝ ብሎ መለሰላት። ይህን ፈቃድሽም ብዙ ሰው ሳይፈጠር ለአዳም ለሔዋን በሰጠነው ጊዜ አስቀድሞ አባቴ አስቦታል። ይቺ ስም ሕይወት ናት እያለ ስሟን እንዲጠራ ትንቢትን በገለጽንለት ጊዜ አባቴ አስቀድሞ አስቧታል። ይቺ ስም ስላንቺ የተነገረች ትንቢት እንጂ የእሷ ስም አይደለችም። ሔዋን ግን አጥፊ ናት እንጂ ሕይወት አይደለችም፣ የጥፋትን ሥራ የጀመረች ናትና። ሕይወትስ ይቅርታ ሁሉ የምትለምኝ እናቴ አንቺ ነሽ። ቃል ኪዳን ገባንላት ከልጅ ልጅ ተወልጄ አድንሃለሁ በማለት አንቺን ቃል ኪዳን ተሆነ ብለን ሰጠነው። ለአብርሃምም ስለ አንቺ ቃል ኪዳን ሰጠነው። እግዚአብሔር ለአብርሃም እንዲህ አለው፣ በልጅ በይስሐቅ ዘር ይጠራልሃል። ለያዕቆብ በወርቅ መሰላል አምሳል ብንገለጽለት እኔ በማኅፀንሽ አደርኩ። ለሙሴ እሳትና ቅጠሉ ተዋህዶ በእንጨት አምሳል ብንገለጽለት ቅጠሏ ሳይቃጠል ሳይጠወልግ እንደቀረ ባህሪ መለኮት ሳያቃጥልሽ በማኅፀንሽ ተሸከምሽኝ። እናቴ ሆይ በኪሩቤል ሰረገላ የምቀመጥ የሰማይና የምድር ንጉሥ ትሆን በወለድሽኝ ጊዜ በበረት የተኛሁትን ትሕትናዬን አላየሽምን? ሰማይን በደመና የምጋርድ እኔ በጨርቅ ተጠቀለልኩ። እናቴ ሆይ እኔ ቅድመ ዓለም የነበርኩ ፍጥረቱን ሁሉ የምመግብ ሰውን ከጡቶችሽ ወተት ባጣሁ ጊዜ ሕፃን ሆኜ ሳለቅስ ትሕትናዬን አላየሽምን? እናቴ ሆይ ስለ እኔ እንጀራ በለመንሽ ጊዜ ኮቲባ ከእጅሽ ነጥቃ እኔም በምድር ላይ ብትለኝ የታገስኩትን መታገስ አላየሽምን? እናቴ ሆይ በክፎች ወደ እጅ ተይዤ በፍርድ አደባባይ መቆሜን አላየሽምን? የፊቴን መጸፋት፣ የራሴን መመታት፣ የሰውነቴን መገረፍ መስቀል ተሸክሜ ከሊጦስጥራ እስከ ቀራንዮ ድረስ መመላለሴን አላየሽምን? የእጄን የእግሬን መቸንከር በራሴ ላይ የደፉትን አክሊለ ሦክ የጎድኔን መወጋት አላየሽምን? ከዚህ ሁሉ የሚበዛውን አልነገርኩሽም? እናቴ ሆይ ይህ ሁሉ የደረሰብኝ የኔንና ይህን ዓለም ለማዳን ውረድ ተወለድ ብሎ የላከኝ አባቴንም ፈቃድ ፈጽም ዘንድ ስጋሽን በመልበሴ ነው። አስቀድሞ በነቢዩ ኢሳይያስ አንደበት ስለ ሕዝብ ኃጢአት ልጄ ለሞት ደረሰ ብሎ ተናግሯልና። አሁንም እናቴ ሆይ ድካምሽና ድካሜ እኩል ነው። እኔ የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽና። አንቺ ምሕረትን የምትለምኝ ነሽ፣ እኔም ይቅር ባይ ነኝና። የወለድሽኝ ያዘልሽኝ እናቴ ደስ ይበልሽ፣ ያሳደግሽኝ እናቴ ደስ ይበልሽ። ንጉሥ ዳዊት ንግሥት እመቤታችን ወርቀ ዘቦ ለብሳ ደራርባ በቀኝ ትቀመጣለች እንዳለ በቀኝ ትቀመጪ ዘንድ አለሽና ደስ ይበልሽ። ስለዚህ የወለድሽኝ እናቴ የለመንሽኝን ሁሉ አደርጋለሁ፣ ፈቃድሽንም ሁሉ እፈጽማለሁ። እናቴ ሆይ የእናቴን ፈቃድ ያልፈጸምኩ የማንን ፈቃድ እፈጽማለሁ? ያለ ዘር ያለ ሩካቤ ወለሽኛልና እኔም ዓለምን ለማዳን ካንቺ ብቻዬን ተወልጃለሁና። ወደ አባቴ ምሕረትን ትጠይቂ ዘንድ ሕሊናሽን ያነቃቀዋል፣ እኔም አላጸናውም። መንፈስ ቅዱስም እንዲራራ ያደርገዋል። ከዓይኖችሽ እንባ እየፈሰሰ ባየው ጊዜ ስለዚህ ቁጣዬ ይበርዳል፣ መዓቴ ወደ ትዕግስት ይመለሳል። ምሕረቴም አንቺ ወደ ፈቀድሽ ሁሉ ፈጽሞ ይወርዳል ይላካል። እናቴ ሆይ በመከራ መሰደድሽ፣ የሕሊና ሐዘንሽ፣ በብቸኝነት መኖርሽ፣ ስለ ሰው የምትጸልዩ ጸሎትሽን፣ ስለ ድካም ዋጋ የምትማልጁ ምልጃሽን በእኔ ዘንድ የተወደደ ነው ብሎ ጌታችን እናቱን አጽናናት። የሰጣትን ቃል ኪዳን ደግሞ በሚቀጥለው ክፍል እናያለን። እነዚህ ሰዎች በነጋሽ ሚዲያ የቀረቡና ቤተክርስቲያን ውስጥ በጣም ብዙ ግብረ ሰዶማውያን ካህናት፣ ዲያቆናት እንዲሁም ደግሞ የአቋቋም መምህራን ተፈጥረዋልኝ። እንዲሁም ደግሞ አንድ ፈረንጅ መጥቶ አንድን የአቋቋም መምህር በክሎ
መምህሩ ደግሞ ተማሪዎቹን ሁሉ በኩላቸው ይባል ብለው ሐሳባቸውን እዚህ ላይ ሲገልጡ ያለምንም ማስረጃ ሲናገሩ ሰሟቸው። እነዚህ ሰዎች ደግሞ ተንተርሰው ከሃይማኖት ውጭ ያሉ ሰዎች ምን ብለው መናገር ጀመሩ? ሰምተናቸው እንምጣ። በቤተ ክርስቲያን ግብረ ሰዶማዊነት እንግዲህ የተለመደ ተግባር ቢሆን መጽሐፋቸው የሚያስተምረው ነገር ነው። ከሊቅ እስከ ደቂቅ ማለት ነው። ሊቀ ዲያቆናት ዘማሪዎች ናቸው በዚህ ተግባር ላይ የተገኙት ማለት ነው። ቤተ ክርስቲያን አገልጋይ ተብለው እንግዲህ ይህን ነገር የሚተገብሩ ከሆነ ቤተ ክርስቲያን ይህን ነገር የምታስፋፋ ከሆነ አገራችን አሳሳቢ ሁኔታ ላይ ነው ያለው በቤተ ክርስቲያን ምክንያት ማለት ነው። በቤተ ክርስቲያን አስተምሩ ያው ስላለ ምን ማለት አይደለም በክርስትናው ዓለም። ስለዚህ ከነዚህ ሐሳብ ተነስታ እቺ የተሸፈነች ማትታይ ሴትዮ ቤተክርስቲያኒቷ ደፋሪ ናትኝ መጽሐፍ ቅዱሷም እንዲህ ብሎ ይናገራል ብላ ያሰት ትርክትና ከነዚህ ሰዎች ያገኘችውን ንግግር ተቀብላ በዚህ ልክ ቤተክርስቲያን ስትፈርሽ ሰሟት። ለዚህች ልጅ ንግግሯ የራሷ ኡስታዝ መልሱን ይመልስላታል። ሰምተን እንምጣ። ኮፒ ሊንክ ሼር ፖስት ያደረጋችሁ ለብዙዎች እንዲዳረስ አድርጎ። ይሄ ነገር ቀላል ጉዳይ አይደለም። ቤተክርስቲያንን በጣም የሚጎዳ ከዛም ባሻገር ደግሞ ሴራ ያለው ጉዳይ ስለሆነ እስከ መጨረሻው እንድትከታተሉ ትፈልጋለሁ። ወደ ኡስታዟ መልስ እንለፍ። ለራሷ ኡስታዟ ይመልስላታል። ግብረ ሰዶማዊነት ወይም ሆሞሴክሹዋሊቲ የሚባለው ነገር በኦርቶዶክስ አስተምህሮት ውስጥ ክልክል የተከለከለ ነው። በምን መልኩ ማትደራደሩበት ይሄ ተራ በሽሽቅ ውስጥ መግባት የለበት። ገዳም ውስጥ መነኮሳት ሴት ገዳምና ወንድ ገዳም ውስጥ ሴት ገዳም ውስጥ ሆሞሴክሹዋሊቲ ተፈጸመ ቢባል ብሰሙ እንኳን ወንድ ገዳም ውስጥ ወንድ ለወንድ ሲደረግ ተደረገ ቢባል ብሰሙ እንኳን ይሄ የሰዎቹ ችግር ነው ብላችሁ ነው እንጂ አስተምህሮቱ ላይ የሌለ እኛ ያልነበርንበት ያላደግንበት ኢትዮጵያዊ እሴትና ባህል ያልሆነ ነገር ኦርቶዶክስ ሰዶማዊነት ይደግፋል ብሎ ማድረግ አሁን በተፈጠረው ሰሞኑን በተደረገው ዲያቆናት እንደዚህ ያደረጉ በተባለው ነገር የሚባል ነገር ተራ በሽሽቅ ነው። ወላሂ አንዳንድ ሰው ይገባቸዋል። በእንደዚህ አይነት መልኩ እውነት አይሰራጭም። እውነት ነው። ምን እንደባደብለት ምን እናበሽቅበት ምን እንጣላልበት እውነት የለንም ማለት ነው። እኔ ያስኩት እውነት ምን እንደባደብለት አይደለም ምሳደብለት አይደለም ያስኩት እውነት ይሄ ማለት ነው። ስለዚህ ኢትዮጵያ ውስጥ ያለ ምንድን ነው? እኛ በዶግማ በቀኖናም የተለያየ ነው ነገር ይሄ ነገር ትክክል አይደለም ማለት እንችላለን። ከነሱ ጋር እኛ ያዝነው ትክክል ነው እኛ ያዝነው መባባል ማውራት እንችላለን። በተረፈ የማይሉትን ነገር የማያምኑበትን ነገር አጸያፊ እንደሆነ ትውልድ የማያውቀው ቤተክርስቲያኗ የማታውቀው ቤተክርስቲያኗ ውስጥ የመጣው ነገር ለሆን ለዚህ መለስ ዜናዊ ያስደስተኛል። በመለስ ዜናዊ ጊዜ ብቻ ነበር እንደዚህ አይነት ነገር። እስቲ ማን ነው ደፍሮ እንትን የሚለው አይደል? ያው ሰው ሲሞት ነው የሚመሰገነው። ከዛ እሱ ሲያልፍ ደግሞ ይሄ ዘመን መጣ፣ ነፃነት የሚባል ነገር መጣ። ውስጡ ሰርቶ ብቅ አለ። አለቀ። ይሄ ነገር ነው ያለው። ነገ ጠዋት የሆነ ቦታ ብታዩ ይሄ ነገር ይሄ ነገር ችግሩ ያለው ሰው ጋር ነው ያለው ብላችሁ ማለት ያለባችሁ እንጂ ኦርቶዶክሶች እኮ በቃ እንትን ናችሁ ምናምን ብላችሁ በማስተማሪያው ጀነራላይዝድ ማድረግ በጣም ሐራም ነው፣ የተከለከለ። ጠቅላላዊ ፈረጃ እጸጽ ማጸጽ የተከለከለ ራሱ በቃ ችግር ነው። ይሄ ነገር ያንሳልን ብላችሁ ነው ማድረግ ያለባችሁ። አላህ ያንሳልን ለሀገራችን ውስጥ እንደዚህ አይነት ነገር አይባ ትውልድ አይበላሽ ልጆቻችን አይበላሽ ብላችሁ ዱዓ አድርጉ። የትኛው ማለት ነው እንጂ እንትን ነው ምናምን ነገር ይሄው ምናምን ነገር ቪዲዮ ማዛወር ምናምን ቪዲዮ ለምንድን ነው የሚዘዋወረው? ትክክል አይደለም። ይሄ ነገር መወገዝ አለበት። ቆይ ሰየው ቶሎ ብሎ ቤተክርስቲያን እንደ ሲኖዶስ ቢሆን ነገር ማድረግ አለበት ማለት። ስለዚህ መልሱ ይሄንን ይመስላል። ቤተክርስቲያንን ማንም ሰው አይወክላትም። ቤተክርስቲያኗን ደግሞ በፍጹም እንዲህ አይነት አስተምሮ የላትም። እንዲያደርጉ ሰዎችን ቤተክርስቲያን በመጽሐፍ ቅዱስ ላይ ግብረ ሰዶማዊያን ብላ ፈርጃ እሳት ከሰማይ ዘንቦ አቃጥሎ እንዳጠፋቸው እኛም እንዲህ አይነት ስራዎችን ብንሰራ እግዚአብሔር እሳቱን አውርዶ እንደሚያጠፋን ጭምር የምታስተምርና ትክክለኛ የጠራ አስተምሮ ያላት ቤተክርስቲያን ናት። ግለሰቦች ግን እቺን ቤተክርስቲያን በፍጹም ሊወክሏት ሊመዝኗት አይችልም። ይሄን አስተምሮ ይዛችሁ ዝም ብላችሁ እናንተም በማየው ሙግት አትሞግቱ፣ አትንጫጩ። ነገር ግን እኔ ወደ እነዚህ ነጋሽ ሚዲያን ጨምሮ እዚህ ላይ የቀረቡትን ሰዎች መናገር እፈልጋለሁ። እነዚህ ሰዎች በመጀመሪያ ደረጃ ታሰሩ ተባለ። ምክንያት ሲባል ደግሞ ግብረ ሰዶማዊያኑ ላይ ስላወቁባቸውና ማስረጃ ስለያዙባቸው እነሱ ናቸው ያሳሰሯቸው ብለው በዚህ ምክንያት እንደታሰሩ ሚዲያ ላይ ሲናፈስ ቆየ። በመጀመሪያ ደረጃ ስለዚህ መንግስት ግብረ ሰዶማዊያንን ለምን ተቃወማችሁ ብሎ እነዚህን ሰዎች ካሰራቸው መንግስትን ግብረ ሰዶማዊያንን ይደግፋል ብላችሁ እየተናገራችሁ ነው ማለት ነው። ከዛም በኋላ ደግሞ በዚህ ምክንያት ታስረን ደግሞ ተፈታን አሉ። ሲፈቱ ደግሞ የታሰሩበትን ምክንያት ቁጭ ብለው ማብራራት ጀምሩ። እንዳታብራሩና ይሄን ነገር ግልጽ እንዳታርጉ ከታሰራችሁ አሁን ከታሰራችሁበት ተፈታችሁ እንዴት በሚዲያ የወጣችሁ አገሪቱ ውስጥ እየኖራችሁ ይህንን ነገር መናገር ቻላችሁ? አይጋጭም ወይ? ስላወቅን ታሰርን ታስራችሁ ደግሞ ስትፈቱ ደግሞ ስለዚህ ነገር ደግሞ ማብራራት ጀመራችሁ ማለት ነው። ይሄ የሚጋጭ ሐሳብ ነው። ስለዚህ ለተናገራችሁት ለእያንዳንዱ ንግግራችሁ ማስረጃ አቅርቡልን እንበራችሁ። ቤተክርስቲያኒት ውስጥ እንደዚህ አይነት ሰዎች ካሉ እያሉ ደግሞ እናንተ ማስረጃ እያላችሁ እነዛ ሰዎች ቦታቸው ላይ ተቀምጠው ስራቸውን እየሰሩ ከሆነ እናንተም ድጋፍ እየሰጣችኋቸው ነው ለነዛ ሰዎች እንዲሰሩ። እነዚህ ሰዎች በግብረ ሰዶም ስራቸው ቤተክርስቲያኒት ውስጥ ቁጭ ብለው ይሄንን ስራ እንዲፈጽሙ እየፈቀዳችሁ ማስረጃ እያላችሁ ያን ማስረጃ ባለማውጣት እነዛን ሰዎች ባለማጋለጥ ለህግ አካል አሳልፋችሁ ባለመስጠት ቤተክርስቲያን እነዚህ ሰዎች እንዳትቀጣ እናንተ ለነዚህ ሰዎች ደብቃችሁ ሸፈናችሁ ነው ያላችሁት ማለት ነው። ስለዚህ ወይ መታችሁ ባልተናገራችሁ እዛው የራሳችሁን እርምጃ ወሰዳችሁ። እዚህ ሚዲያ የወጣችሁ ከተናገራችሁ በኋላ ደግሞ ማስረጃ አምጣችሁ ስትባሉ ደግሞ ጸጥ ብላችሁ መቀመጣችሁ ዙሮ ከነዛ ሰዎች እኩል እናንተም ጥፋተኞችና ለዚህ ስራ ተባባሪዎች እንዲሆናችሁ ትልቅ ማስረጃና መረጃ ይሆናል
ይሆናል ማለት ነው። ስለዚህ ነጋሽ ሚዲያንም ጨምሮ እነዚህ የቀረቡ ዘማሪያንን የአካባቢ ሰዎች ነን የሚሉትንም ሰዎች የቤተክርስቲያንን ስም በትልቁ አጥፍተዋል። የአባቶችን ስም በትልቁ አጥፍተዋል። የዲያቆናትና የካህናትን ስም አጥፍተዋል። እነዚህ ሰዎች ግለሰቦች ናቸው። ግለሰቦቹ ተለቅመው ከቤተክርስቲያን ወጥተው ለሕግ አካል እንዲቀርቡ ቤተክርስቲያን የራሷን እርምጃ እንድታደርግ እንድትወስድ ማስረጃም አቅርቡ ለሚዲያው። ሰውም ደግሞ እንዲጠነቀቃቸው። ምክንያቱም በዚህ ንግግራችሁ ብዙ ወላጆች ሰንበት ትምህርት ቤት ልጆቻቸውን አንልክም እያሉ ነው። ብዙ ወላጆች ደግሞ ልጆቻቸውን አብነት ትምህርት ቤት አንልከን አናስተምርም እያሉ ከቤተክርስቲያን እያስቀሩ ቤተክርስቲያን እንዳይሄዱ አድርጋቸዋል። ስለዚህ ግልጹን አምጡትና እነዚህ ሰዎች ማን እንደሆኑ ይታወቁ፣ መቀጣጫ የሆኑ ከዚህም በኋላ ይሄንን የሚያስብ ካለ እነሱን አይቶ ፈርቶ ይቀመጣል ማለት ነው እንጂ እንደዚህ አጭበርብሮ ያለ ማስረጃ ተናግሮ ቤተክርስቲያንን ሰርቦ ለሰዳቢ አሳልፎ ሰጥቶ ማለፍ ተገቢ አይደለም። ቤተክርስቲያኒቷን ደግሞ ይሄንን ነገር በቀላሉ ማለፍ አልነበረባትም። ምክንያቱም ትልቅ ረብሻንና ትልቅ መናጋትን ትልቅ ያስተምሮ ተሳትር ነው ስትናገሩ የነበረ። ይሄ ተገቢ አይደለም። ነጋሽ ሚዲያ ማስረጃ አቅርብ። ያቀርብካቸው ሰዎች ተመልሰው አለ የሚሉትን ማስረጃ አቅርቡ። ሀገር ውስጥ ስለሆነ ፈርተን ነው ካላችሁ ውጭ ላይ ያለ ሰው አላችሁ። ውጭ ላይ ያለ ሰው ደግሞ ማስረጃውን እዛው ነው ይልቀቀው። እኛ ማይተን እነዚህ ሰዎች እንጠንቀቃቸው። ሕግም የራሱን እርምጃ ይወሰድባቸው። ከዛም ባሻገር ደግሞ ቤተክርስቲያን የራሷን ፍርድ ትፍረድባቸው። ይሄ ነው መልሱ እንጂ እቺ ነገር ተናግራችሁ ቤተክርስቲያንን አስጠቁራችሁ ልጆቿን ካህናቶቿን ዲያቆናቶቿን አስጠቁራችሁ በሆነ ግለሰቦች ሁሉ እንዲጠላ ያደርጋችሁ ዝም ብላችሁ መሄድ መቀመጥ አትችሉም። ክርስቶስን እያመለክን ለምን ደሃ እንሆናለን የሚል ሐሳብ በውስጣችሁ የሚመላለስ ክርስቲያኖች ካላችሁ፣ እንዲሁም ስለ ገንዘብ ስለ ሀብት ብላችሁ ሃይማኖታችሁን የቀየራችሁ ክርስቲያኖች ካላችሁ ይህን ታሪክ መስማት ይጠበቅባችኋል። በ400 ዘመን አካባቢ ቅዱስ ቴዎፍሎስ ፓትርያርክ እያለ ቅዱስ ቄርሎስ ደግሞ በኢቀዲቁና እያገለገለ ሳለ ሁለት ድሃ ክርስቲያኖች የቀን ስራ እየሰሩ በእስክንድርያ ሀገር ይኖሩ ነበረ። የዕለት ምግባቸው በስተቀር ምንም የሚያገኙት የሚተርፋቸውም አልነበረም። ከሁለቱ አንደኛው በጣም እምነት ነበረው፣ እምነቱ የጸና ነው። ሁለተኛው ግን ተጠራጣሪ ነበረ። ለምን ቢሉ በእስክንድርያ ሀገር ስሙ ፈለስኪኖስ የሚባል አይሁዳዊ ባለጸጋ ሰው ይኖር ነበረ። እርሱም እንደ አባቶቹ የኦሪትን ሕግ የሚጠብቅና እግዚአብሔርን የሚፈራ ነው። ግን ክርስቲያን አልነበረም፣ አይሁዳዊ ነው። ዳግመኛም የቀን ስራ እየሰሩ የሚተዳደሩ ሁለት ድሃ ክርስቲያኖች አሉ። በአንደኛው ላይ ሰይጣን የስድብ መንፈስ አድሮበት ጓደኛውን ወንድሜ ወይ ክርስቶስን ለምን እናመልከዋለን? እኛ ድሆች ነን። ይህን ክርስቶስን የማያመልክ አይሁዳዊ ፈለስኪኖስ ግን እጅግ ባለጠጋ ነው አለው። ጓደኛውም እንዲህ ብሎ መለሰለት፣ እወቅ፣ አስተውል። የዚህ ዓለም ገንዘብ ከእግዚአብሔር የሆነ አይደለም፣ ምንም አይጠቅምምም። ጥቅም ቢኖረው ጣዖትን ለሚያመልኩ ለአመንዝሮች፣ ለነፍሰ ገዳዮች፣ ለአመፀኞች ሁሉ ባልሰጣቸው ነበረ። አስተውል። የከበሩ ነቢያት ድሆች፣ ችግረኞች እንደነበሩ፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳትም እንደርሳቸው ችግረኞች እንደነበሩ አስተውል። ጌታችንም ድሆችን ወንድሞቼ ይላቸው እንደነበረ አስተውል። ሰይጣን ግን የጓደኛውን ምክር እንዲቀበል ልቦናውን አልከፈተለትም። የጓደኛውንም ምክር አልሰማም። ሃይማኖቱን ለውጦ ነፍሱን እስከ ማጥፋት ድረስ አነሳሳው፣ ቀሰቀሰው እንጂ። ከዚህም በኋላ ወደ ፈለስኪኖስ ሂዶ ያ ክርስቲያን በአንተ ዘንድ እንዳገለግል ተቀበለኝ አሉ። ፈለስኪኖስም እንዲህ ብሎ መለሰለት፣ በሃይማኖቴ የማታምን አንተ ልታገለግለኝ አይገባም። ከቤተሰቦቼ ጋር የማትተባበር ልቀበልህም አልችልም። ሁለተኛም ይህ ጎስቋላ ወደ አንተ ተቀበለኝ፣ እኔም ወደ ሃይማኖት እገባለሁ፣ ክርስቶስን እክደዋለሁ፣ ያዘዝከኝን ሁሉ አደርጋለሁ አለ፣ ስለ ገንዘብ ብሎ። የአይሁዳዊ ባለጸጋም ከመምህሬ ጋር እስከምማከር ጥቂት ታገሰኝ ብሎ ከዚያም ወደ መምህሩ ሂዶ ድሃው ክርስቲያናዊ ያለውን ሁሉ ነገረው። መምህሩም ክርስቶስን የሚክድ ከሆነ ግረዘውና ተቀበለው አለው። አይሁዳዊውም ተመልሶ መምህሩ የነገረውን ለዚያ ድሃ ነገረው። ያም ምስኪን የምታዘኝን ሁሉ አደርጋለሁ አለ። ከዚህም በኋላ ወደ ምኩራባቸው ወስደው የምኩራቡ አለቃ በሕዝቡ ሁሉ ፊት እንዲህ ብሎ ጠየቀው፣ ንጉሥ ክርስቶስን ክደ አይሁዳዊ ትሆናለህን? አለው። እርሱም አዎ ክደዋለሁ ብሎ ተናገረ። የምኩራቡ አለቃ መስቀል ሰርተው በላዩ የክርስቶስን ስዕል እንዲያደርጉ መጻጻን የተመላች ሰፍነግ በዘንግ ላይ አስረው ከጦር ጋር እንዲሰጡ ታዘዘ። ከዚያም ከተሰቀለው ላይ ምራቅን ትፋ፣ መጻጻውንም አቅርብለት፣ ክርስቶስ ሆይ ወጋው ካርኩ እያልክ ውጋው አሉት። ሁሉንም እንዳዘዙት አድርጎ በወጋው ጊዜ ብዙ ውሃና ደም ፈሰሰ። ለረጅም ጊዜም በምድር ላይ እየፈሰሰ ነበረ። በዚያን ጊዜም ያ ከሃዲ ደርቆ እንደ ድንጋይ ሆነ። በአይሁድ ሁሉ ላይ ታላቅ ፍርሃት ወደቀባቸው። በእውነት የአብርሃም ፈጣሪ ስለኛ ተሰቅሏል፣ እኛም ዓለምን ለማዳን የመጣ ያው እግዚአብሔር ልጅ እርሱ እንደሆነ አመንበት እያሉ ሁሉም ጮሁ። ከዚህም በኋላ አለቃቸው ከዚያ ደም ወስዶ የአንድ ዕውር ዓይኖችን አስነቀው። ወዲያውኑ አየ። ሁሉም አመኑ። ወደ ሊቀ ጳጳሳት አባ ቴዎፍሎስ ሄደው የሆነውን ሁሉ ነገሩት። ሊቀ ጳጳሳቱም ከካህናቱ ጋር ተነሳ። አባ ቄርሎስ ከእርሱ ጋር አለ። ወደ አይሁድ ምኩራብም ሄዶ ውሃና ደም ከእርሱ ሲፈስ መስቀሉን አገኘው። ከዚያም ደም ወስዶ በግንባሩ ላይ ተቀብቶ በረከትን ተቀበለ። ሕዝቡንም ሁሉ ግንባራቸውን በመቀባት ባረካቸው። ያንን መስቀል አክብረው ተሸክመው እያመሰገኑ ወደ ቤተክርስቲያን ወስደው ያኖሩ ዘንድ አዘዘ። ደም የፈሰሰበትን ምድር አፈሩን አስጠርጎ ለበረከት ለበሽተኞች ፈውስ ሊሆን በሸክላ ዕቃ ውስጥ አኖረው።
ከዚያም በኋላ ፈለስኪኖስ ከቤተሰቦቹ ሁሉ ጋር እዛ አካባቢ የነበሩ አይሁዶች ሁሉ ሊቀ ጳጳሳት ቴዎፍሎስን ተከትለው ከአይሁድ ብዙዎች የቀደሙ አባቶቻቸው በሰቀሉት የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስም አጥምቋቸው ከእርሱ ጋር አንድ አደረጋቸው። ስጋውና ደሙንም አቀበላቸው። ከዚህም በኋላ ለዘላለሙ ክቡር ምስጉን የሆነ እግዚአብሔርን እያመሰገኑ ወደ የቤታቸው ገቡ። ያ ድሃ ጎስቋላ ክርስቲያንም ሳይጠቀም ቀረ። ስለ ገንዘብ ብላችሁ ሃይማኖታችሁን የምትቀይሩ ክርስቶስን መከተል ሀብትን ማከማቸት ነው ብላችሁ የምታስቡ ክርስቲያኖች ካላችሁ አስተሳሰባችሁን አስተካክሉት። በምድር ላይ ኖረን ባለችን ገንዘብ መጽውተን ሕጉን ጠብቀን መንግስተ ሰማያትን ልንወርስ እንጂ በምድር ላይ ገንዘብን ልናከማች አልተፈጠርንም። የቅዱስ ዕፀ መስቀል በረከቱ ይዳርብን። እውነተኛ ጓደኝነት ምን አይነት እንደሆነ ማወቅ ከፈለጋችሁ ይህንን ታሪክ ሰምታችሁ ጨርሱት። ለጓደኞቻችሁም ሼር አድርጉላቸው። እንዲሁም በየጎዳናው ራቁታቸውን የሚሄዱ ሁለተኛ ደግሞ ለማኝ መስለው ዳር ላይ የሚቀመጡ ሰዎች ሁሉ ተራ ሰዎች አይደሉም። ከነሱ መሃል ቅዱሳን እንዳሉ ጭምር ቅዱሳን ያንን መስሎ እንደሚኖሩ ጭምር ከዚህ ታሪክ እንረዳለን። እስከ መጨረሻው ድረስ አዳምጡ። የቅዱሳኑ በረከት በእኛ ላይ ይደርብን እያላችሁ ኮሜንት አድርጉልኝ። ወደ ታሪኩ እንለፍ። ዮሐንስና ስምዖን የሚባሉ በ5ኛው መቶ ክፍለ ዘመን አካባቢ የተወለዱ በሶሪያ የሚኖሩ በአማኙ ቢዮስጦስ ዘመነ መንግስት የነበሩ በወገን የከበሩ ክርስቲያኖች ነበሩ። እነዚህ ሁለቱ ጓደኛ ማቾችም ለከበረ መስቀል በዓል ቅዱሳት መካናትን ሊሳለሙ ወደ ኢየሩሳሌም ሄዱ። ስራቸውንም አከናውነው ወደ ሀገራቸው ሲመለሱ በፈረሶቻቸው ላይ ተቀምጠው ወደ ኢያሪኮ ቀረቡ። ዮሐንስም በዮርዳኖስ በረሃ ያለውን የመነኮሳቱን ገዳም አይቶ ወንድሙ ስምዖንን ወንድሜ ሆይ በእሊህ ገዳማት እኮ የእግዚአብሔር መላእክት ይኖራሉ አለው። ዮሐንስም ከእርሳቸው ጋር ከሆነን አዎ ልናያቸው እንችላለን አለው። ከዚያም በኋላ ከፈረሶቻቸው ላይ ወርደው ለሰዎቻቸው ሰጥተው እስከምናገኛችሁ በየጥቂቱ ተጓዙ ብለው የሚጸዳዱ መስለው ወደ ዱር ገቡ። የዮርዳኖስን ጎዳና ተጉዘው ከሰዎቻቸው በራቁ ጊዜ እርስ በርሳቸው እንዲተባባሉ ጸሎት እናድርግ፣ ከኛ አንዳችን በመነኮሳቱ ገዳም በምታደርሰው ጎዳና ቆመን ዕጣ እንጣጣ፣ እግዚአብሔር ከፈቀደ ዕጣችን ወደ ወጣበት እንሄዳለን። ከዚህም በኋላ ስምዖን በዮርዳኖስ ጎዳና ቆመ፣ ዮሐንስም ወደ ሀገራቸው በሚወስደው ጎዳና ላይ ቆመ። ዕጣውንም ባወጡት ጊዜ ዮርዳኖስ ጎዳና ላይ ወጣ፣ እጅግም ደስ አላቸው። ስለ ደስታቸውን ብዛት እርስ በርሳቸው ተያይዘው ተቃቅፈው አለቀሱ። ምክንያቱም ወደ ዮርዳኖስ ጎዳና የሚወስደው መንገድ ወደ ገዳሙ የሚያደርስ ነውና አንዱ ወደ ኋላ እንዳይመለስ ስለ አንደኛው ይጠራጠርና ይፈራ ነበር። ወንድማማቾች ስለነበሩ እጅግ የጠበቀ ጓደኝነት ስለነበራቸው ስምዖን ስለ ዮሐንስ እንዳይመለስ ይፈራ ነበር። ዮሐንስም ስለ ስምዖን እንዳይመለስ ይፈራ ነበር። ለምን ከተባለ ዮሐንስ ስለ ስምዖን ይፈራ ነበር፣ ስለ ወላጆቹ ፍቅር ትቶት እንዳይመለስ። ስምዖንም ስለ ዮሐንስ ይፈራ ነበር። በዚያን ጊዜ ዮሐንስ መልካም የሆነች ሚስት አግብቶ ነበርና። ከዚህም በኋላ ወደ እግዚአብሔር ጸልየው እንዲህም አሉ። በውስጣቸውም መነኩስ ዘንድ ለኛ የተመረጠች ገዳም ደጃፏ ክፍት ሆኖ ብናገኝ ምልክት ይሆነናል። የገዳሙ አለቃ ኒቆን ይባላል። ኒቆንም በትሩፋቱ ፍጹም የሆነ ድንቆች ተአምራትን የሚያደርግ ሀብተ ትንቢት የተሰጠው ሲሆን በዚያች ሌሊት በጎቼ የገቡ ዘንድ የገዳሙን በር ክፈት የሚል ራእይን አየ። ወደ እርሱ በደረሱ ጊዜ የክርስቶስ በጎች ሆይ መምጣታችሁ መልካም ነው አላቸውና እግዚአብሔር ዘንድ እንደተላቁ ሰዎች አድርጎ ተቀበላቸው። ከዚህም በኋላ በምኔቱን የምንኩስና ልብስ ያለብሳቸው ዘንድ ለመኑት። እነርሱ በቆቡ ላይ የብርሃን አክሊል አድርጎ መላእክትም ከበውት አንዱን መነኮስ አይተዋልና ስለዚህ ፈጥኖ የመነኮሱ ዘንድ ተጉ ፈለጉ። ከዚያም በማግስቷ በምኔቱ የእግዚአብሔር ፈቃድ ነበርና የምንኩስና ልብስ አለበሳቸው። በቀን እንደሚተያዩ በሌሊትም እርስ በርሳቸው የሚተያዩ እስኪሆኑ በፊታቸው ላይ የመንፈስ ቅዱስ ብርሃን በራ። ሁለተኛም በዚያ ባዩት መነኮስ ላይ እንዳዩት የብርሃን አክሊል ራሳቸው ላይ ያንን የብርሃን አክሊል አዩ። ከዚያም በኋላ ከመነኮሳቱ መካከል ተለይተው ወደ በረሃ ይገቡ ዘንድ ሐሳብ መጣባቸው። በዚያችም ሌሊት ብርሃንን የለበሰ ሰው ለአበምኔቱ ተገልጾ የክርስቶስ በጎች እንዲወጡ የገዳሙን በር ክፈት አለው። በነቃም ጊዜ ወደ በሩ ሄዶ ተከፍቶ አግኝቶት እያዘነና እየተከዘ ሳለ ሊወጡ ፈልጎ እሊህ ቅዱሳን መጡ። በፊታቸውም በትረ መንግስትን አየ። ባያቸውም ጊዜ ደስ ብሎት ተገናኛቸው። እነርሱም በልባቸው ያሰቡትን ነግረውት እንዲጸልይላቸው ለመኑት። ለረጅም ጊዜም አለቀሰ። ከዚህም በኋላ ፊቱን ወደ ምስራቅ መልሶ በቀኙና በግራው አቆማቸው። እጆቹን ወደ ሰማይ ዘርግቶ ጸሎት አድርጎ ከክፉ ነገር ሁሉ ይጠብቃቸው ዘንድ ወደ እግዚአብሔር አደራ አስጠበቃቸው። ከዚያም በፍቅር አሰናበታቸው። ከዚህም በኋላ አርጋኖን ወደሚባል ወንዝ ሄዱ። በዚያም አንድ ገዳማዊ በዚያ ወራት ያረፈ በውስጡ የኖረበትን ባታገኙ። በውስጡም ያሽማግሌ ገዳማዊ ሲመገበው የነበረ ለምግባቸው የሚያስፈልጋቸውን የእህል ፍራፍሬዎችን አገኙ። ምግባቸውን ባዘጋጀላቸው በእግዚአብሔር እጅግ ደስ አላቸው።
በድንጋይ ውርወራ ርቀት መጠን አንዱ ከሁለተኛው የተራራቁ ሆኖ ሰፊ ሆነ ተጋድሎ ብዙ ዘመናትን ኖሩ። ሰይጣንም ብዙ ጊዜ ይፈታተናቸው ነበር። ግን አባታቸው ቅዱስ ኒቆን በራእይ ወደ እርሳቸው መጥቶ ስለ እነርሱ ይጸልያል። ተኝተውም ሳሉ የዳዊትን መዝሙር ያስተምራቸዋል። በነቁም ጊዜ ያስተማራቸውን ሁሉ በትክክል ያነቦታል፣ እጅግም ደስ ይላቸዋል። ከዚህም በኋላ አምላካዊ ራእይን ተሰጣቸው፣ ታምራትንም ያደርጋሉ። በዚያችን በራእይ ክብር ባለቤት በሆነ በክርስቶስ ኃይል ሰይጣንን ድል እስካደረጉት ድረስ የቀኑን ሐሩር የሌሊቱን ቁር ታግሰው 29 ዓመት በዛ በረሃ ውስጥ ኖሩ። ከዚህም በኋላ ስምዖን ወንድሙ ዮሐንስን እንዲህ አለው፣ በዚህ በረሃ ውስጥ በመኖራችን ምን እንጠቀማለን? ና ወደ ዓለም ወጥተን ሌሎችን እንጥቀማቸው፣ እናድናቸው። ዮሐንስም መልሶ እንዲህ አለው፣ ወንድሜ ሆይ ይህ ሐሳብ ከሰይጣን ቅናት የተነሳ ይመስለኛል። ስምዖንም እንዲህ አለው፣ ከሰይጣን አይደለም፣ በዓለም ላይ እንድዘብትበት እግዚአብሔር አዞኛልና። ነገር ግን ና እንጸልይ። ያን ጊዜም በአንድነት ጸለዩ። ልብሳቸውንም እስከ አራሱት ድረስ እርስ በእርሳቸው ተቃቅፈው አለቀሱ። ከዚህም በኋላ ስምዖን እስከሚሞትባት ቀን ስራውን ይሰውርለት ዘንድ ወደ እግዚአብሔር እየጸለየ ጎዳናውን ተጓዘ። ስራው እንዳይታወቅበት ይፈራ ነበር፣ ቅዱስ እንደሆነ እንዳያውቁ ይሰጋ ነበርና፣ ለምን በከንቱ ውዳሴ ተጠልፎ እንዳይወድቅ። ወደ ዓለምም ገብቶ ራሱን እንደ እብድ አደረገ። እብዶችንም የፈወሰበት ጊዜ አለ፣ እሳትም በእጁ የሚጨብጥበት ጊዜም አለ። ከዚህም በኋላ ከከተማ በር የሞተ ውሻ አግኝቶ በመታጠቂያው አስሮ እየጎተተ እንደሚጫወት ሆነ። ሰዎችም እስኪሰድቡትና እስኪጸፉት በጥፊ እስኪመቱት ድረስ ራሱን እብድ አስመሰለ። አሁንም በየከተማው ጥጋ ጥግ እብድ መስለው እኛ እንደ እብድ የምናያቸው ብዙ ቅዱሳን እንዳሉ ልንረዳ ይገባል። በአንዲት ቀን እሁድ ከቅዳሴ በፊት የኮክ ፍሬ ይዞ ወደ ቤተክርስቲያን ገባ። መቅረዞቹንም ሰበረ። ሴቶቹንም መጥቶ ከእርሳቸው ጋር እንደሚተኛ ጎተታቸው። ባሎቻቸውም ይህንን ሲያዩ በጣም ይደበድቡት ነበር። ይህንንም ያደርገው ቅድስና እንዳይታወቅበትና እብድ እንደሆነ እንዲያስቡ ነው። እረፍቱም ሲቀርብ የእግዚአብሔር መልአክ የእርሱን የወንድሙን ዮሐንስን የእረፍታቸውን ጊዜ ነገረው። ወደ ወይን አረግም ስር ገብቶ ከወንድሙ ዮሐንስ ጋር በአንድነት በአንድ ቀን በተመሳሳይ ሰዓት ሁለቱም ከዚህ ዓለም ድካም አርፎ መንግስተ ሰማያትን ወረሱ። ጓደኝነት፣ ወንድምነት፣ ወዳጅነት ማለት እንዲህ ነው።